ድንገት ነው የሰማነው። ያው ታመመም ሲባል አልሰማንም። ይሄ በቃ መልካም ሚስት ብቻ ሆኖ መኖር አለ። እውቅና ይዝቅ እንዳይል ሰው ለኔ የሚሰጠኝ ነገር እንዳይወርድ በጣም ነው የሚሰቀቁት፣ በጣም ነው የሚያዝኑት። ሰላም ጤና ይስጥልን ክብራትና ክብራን ውድ አድማጭ ተመልካቾቻችን፣ እንግዲህ ዛሬ የዝግጅት ክፍላችን አስቀድሞ በሐዘን ዜና ነው ዝግጅቱን የሚጀምረው። ይህን ዝግጅት የምንቀርጸው ዛሬ ዕለተ ሰኞ ሰኔ 8 ቀን ነው። በዚህ ዕለት ደግሞ እጅግ በጣም የምንወደው የምናከብረው የባህል አምባሳደር የሆነ የባህል ሙዚቃ ተጫዋች ድምፃዊ ሁሉን ማለት ይቻላል ብዙውን አመታት ብዙውን ጊዜ የእድሜውን ብዙውን አመታት ለጥበብ ብዙ ዋጋ ሲከፍል የነበረ ከጊሽ አባይ ጀምሮ ከሚታወቀው ከቀደምቶቹ እንግዲህ ጀምሮ ሲሰራ የቆየ የምንወደው የምናከብረው ታላቁ አርቲስት ሰማኸኝ በለው ወይም ሰሜ ባላገሩ በቅጽል ስሙ በዚሁ ነው እንደሚታወቀው ከዚህ ዓለም ድካም አርፏል። ለወዳጆቹ አድናቂዎቹ ይበልጡኑ ደግሞ ለወዳጅ ዘመድ ለቤተሰቦቹ መጽናናትን እንመኛለን። እንግዲህ በዚህ ምክንያት የመጀመሪያውን ዝግጅታችንን ለሱ መታሰቢያ እንዲሆን ሙሉ ዝግጅታችንን ለሱ መታሰቢያነት አድርገናል። እንግዲህ እንደምትመለከቱት ይህንን ጥቁር ልብስ ለብሰን ሐዘናችንን በዚህ አጋጣሚ እንገልጻለን። እንግዲህ ይህንን ልብስ ደጋግመን ማለብስበት ጊዜ እንዲመጣ ምኞታችን ነው። ሐዘናችንን ያዘን ዳርቻ ያርግልን። ለአድናቂዎቹ ለቤተሰቦቹ በሙሉ በድጋሚ መጽናናትን እንመኛለን። መልካም ጊዜ መልካም ቆይታ ይሁንላችሁ። ድንገት ነው የሰማነው። ያው ታመመም ሲባል አልሰማንም። እንግዲህ ከመረጃው ርቄ እንደሆነ አላውቅም እንጂ ብዙም የህመም ዜና አልሰማንም። በጣም በቅርብ የሰማሁት የእሱ ዜና ቢኖር በሕክምና እርዳታ የክብደት መቀነስ እንትን ላይ እንደነበረና እዛ ላይም በጣም አበረታች ውጤት እንዳገኘ ሲናገር ሰምቻለሁ። በቀጠለው ሰሞኑ ለዛ ነበር በአጭር ቀናት ወደ 10 ኪሎ አካባቢ በ7-8 ሳምንት ውስጥ ወደ 10 ኪሎ ቀንሻለሁና በጣም ኤክሳይትድ ሆኖ ሲያወራ አይቼዋለሁ። እንትን ላይ ባላስታውሰውም ግን በጣም በቅርብ የሰማሁት የእሱ ዜና ይሄ ነበርና ከዛ በኋላ ይሄንን መስማት በጣም የሚያሳዝን ነገር ነው። ኢኒዌይስ በጣም የሚያሳዝን ነው። ትልቅ የኪነ ጥበብ ሰው ነበረ። እውነት ነው። እንግዲህ የሞቱን ምክንያት ያው ድንገተኛ ነው የተባለው፣ አልሰማንም። ድንገተኛ እንዲሁ ይታመምና ዳግም ወደ ሆስፒታል ገባ። እዛው እየተረዳ ያለ አረፈን የሰማነው። ለማንኛውም እንግዲህ ዛሬ ሙሉ እንዳልኩት ሙሉ ዝግጅቱን በሱ ምክንያት ለሱ መታሰቢያነት አድርገናል። ይህንን ዜና እንዴት ሰማ ነው? ምን አይነት ስሜት ነው ይህን ስንሰማ የተሰማን የሚለውንም መለስ አድርገን ለእናንተ አድማጮች ተመልካቾች ለማሳየት ከዜናው እንጀምራለን። አብራችሁን ቆዩ። አሳዛኝ ሰበር መረጃ። ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት ተለይቷል። ድምፃዊ ሰማኸኝ በለው ሰሜ ባላገሩ ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት ተለይቷል። ድምፃዊ ሰማኸኝ በለው የተለያዩ ባህላዊና ሌሎች ይዘቶች ያሏቸው የሙዚቃ ስራዎችን ለአድማጭ ተመልካች አበርክቷል። ሰሜ ባላገሩ ባለትዳርና የአራት ልጆች አባት እንደነበር ፋና ዲጂታል ከቤተሰቦቹ ያገኘው መረጃ ያመለክታል። ለቤተሰቦቹ ለወዳጅ ዘመዶቹና ለአድናቂዎቹ መጽናናትን እመኛለሁ። ምንድነው የተሰማችሁ? የመጀመሪያ ዜናውን እንደሰማ እኔ መጀመሪያ ዜናውን ስሰማ ያው እንደተለመዱት አንዳንድ የውሸት ዜናዎች ውሸት እንዲሆን ተመኝቼ ነበር እና ታማኝ ወደሚባሉ ምንጮች ነው ቼክ ያደረኩት። እንዳለመታደል ሆኖ ውሸት አይደለም። በጣም አዝኛለሁ። እውነት ለመናገር ትልቅ የኪነ ጥበብ ሰው ነው። በባህል ሙዚቃ ውስጥ ከሚጠሩ አንጋፋ ባለሙያዎች መካከል ነበርና በጣም አሳዛኝ አጋጣሚ ነው። እኔ እንግዲህ ማሂናት የነገረችኝ ያው የኛ ባልደረባ ዜናውን አይተዋል አለችኝ። እኔ ሌላ ጉዳይ ላይ ነበርኩኝና ከዛ ከፍቼ ሳይ በቃ እውነትም አንዳንዴ ደግሞ እንዲሁ ዜናዎች ይሰሙና ገብሬ እንዳልከው ነው እኔ የምጋራ
ሐሰት ሆኖ እናገኛቸዋለን። በቃ በፍጹም የራቀ ከመረጃውና እንደሱ እንዲሆንም ብዬ ቼክ አድርጌ ነበረ። እንግዲህ እውነት ሆኗል። የተለያዩ ዜና ምንጮችን ወዲያው መከታተል ሞክሬያለሁኝ እና እንግዲህ ያው ማይቀረው ሆኗል። ሁላችንም በእርግጥ ወደዛው ነው የምንሄደው። ገና ስንፈጠር ጀምሮ እንደምንሄድ እንደምንሞት እናውቀዋለን። ቀኑን ነው የማናውቀው። እንግዲህ ቀኑ የሰሜ ዛሬ ሆነና ዛሬ ተለይቶናል። ነገር ግን አንዳንዴ መልካም ስሞች ከማቃብር በላይ እንድንውል ያደርጉናል እና በተለይ በባህል ሙዚቃ ስራዎቹ ቱባ የሆነው ባህል ነበር የሚሰራው በተደጋጋሚ እና አስተዋውቆናል። ስለሆነ የሀገራችንን ባህል በደንብ ገልጿል። አንዳንድ እነዚህ 2000 አበሻ ላይ እንደዚህ ሌላ ደግሞ እኔ የትን ያየሁት መጀመሪያ ጊዜ ሰሜ ሲዘፍን ያየሁት አምፊ ቲያትር ነበር ወይም ሴጣን ቤት የሚባል እዛ ነበር እና ስማ ያስገመግማል ድምፁ። በቃ በጠበጠው አልኩ። ሰው ሁሉ ተነሳና በዛች ጥብቆ ተነፋነፉ አድርጎ ቀሲሎ ልዩ በቃ ያኔ መጀመሪያ አይገርምም? ይሄ ላይቭ አይቼው አላውቅም። አጋጣሚ ግን ያው የተለያዩ ዘፋኞችም ነበሩ። የተሰጠው ሰው ነው እንትኑ ተሰጠው ምንም እንዳለ ነው። እውነት ነው። እንግዲህ ነፍስ ይሄር እንላለን በድጋሚ። እንግዲህ ቀጠል አድርገን ደግሞ ከተለያዩ ሚዲያዎች ጋር ያደረጋቸውን ቆይታዎች ለትውስታ መለስ ብለን እናያቸዋለን። እንግዲህ ክቡራን አድማጭ ተመልካቾች ስታዩ በትዝታ ወደኋላ መለስ እንደምትሉ እናምናለን። እያየን አብረን እንቀጥል። አብሮነታችሁን ከምን ጊዜም በላይ ያሳዩ። እኔ በነገራችን ላይ 3 ስም አለኝ። አሁን ሰሜ ሞባይል ታውቁታላችሁ። ከእንትኑ ቀጥሎ ከዚህ አንቴና ካለው ቀጥሎ በደሌው አለ። አዎ ከበደሌው ቀጥላ የመጣች 3310 የምትባላለች እና ይሰበረ መኪና ላይ ታቋርጋት ሁሉ መልሳ ወጣ ትሰራለች። ሰሜ ሞባይል አሉኝ። እሺ እሱ ያስቀኛል። ሁለተኛው ደግሞ ሰሜ ድልድይ። አሁን ባለፈው እንዲያውም በዛ ሳልፍ ማለት ነው ሰውየው መኪናን ቢብሎት ያገፋል እዛ ድልድዩ ጋር እየገፋ እኔ ደግሞ ያው መብራት እስኪለቀቅ ይጠብቃለሁ። እዛች ጋር ትንሽ አሁን መብራት ምን ማድርገውባታል እየጠበቅኩ እያለ የት ነህ ብሎታል መሰለኝ። እዛኛው ማዶ የት ነህ ያለው ብሎታል መሰለኝ ያኛው። እሺ ሲለው ሰሜ ድልድይ ላይ ያለው ምናምን ይለዋል። እሱ ሲለው መስታወት ዝቅ አድርጌ ነበር ምንድን ነው የምታወራው አንተ ሲለው እሱም እዚህ ሆነ ያለ ቀልድ በራስ ላይ ደስ ይላል። በራስ ላይ ስቀልድ ሌላ ሶስተኛም ነገር የሚያወራው ነበር። አረምኑን ሰጠሽ ለሚለው ዘፈኑ የራስን ነው እንደ ዘፈንከው ብሎታ ወደ መጨረሻው አካባቢ በተለይ በእርግጥ በጣም ሰውነት የመጨመር ነገር ነበረ። ከኋላ ደግሞ በጣም ከፍ ያለ ነበር። ያው ሰውነቱ በጣም ትልቅ ነበርና ላንተ ነው እንደ ዘፈንከው ይሉኛል ምናምን ብሎ ያነሳው ነበር። እነዚህ ሶስቱን ነገሮች ያነሳ ነበር። ሰሜ ጠዋት እናቱም ቡና አፍልቶ ለመጠጣት የሰሜ ስልክ ካልተነሳ አይጠጡም። ሰሜም ደግሞ በቀን 2 እናቱ ጋር ሳይደውል አያድርም አሉ ውስጥ አዋቂዎች። ምን ያህል እውነት ነው? ማነገርሽ እኛ እኮ እናጣር እንደውላለን፣ ቼክ እናደርጋለን። የእናቴ ነገር አይሆንልኝም፣ እሷም የኔ ነገር አይሆንላትም። ጠዋት ከእንቅልፌ ስነሳ የመጀመሪያ ስራዬ ፈጣሪና መስገኘ ስልኬን መነካው እናቴ ጋር ነው። እታለም ጋር እናት አለም እምዬ ነው የምላታ። እናት አለም እላታለሁ። አቤት ልጅ አለም ትለኛለች። ሰላም አድርሽልኝ ስላት ደህና ነኝ ልጄ ሰላም አድርያለሁ ደህና ነኝ ይያል መስጊድ ደህና ነኝ። ቁርስ ቀመሽ ምናምን ሰጣረክ ያንተን ድምፅ ሳልሰማ አንተን ሳልሰማ አሁን ቡናይቱን እጠጣለሁኝ ድምፅህን ሰማሁኝ በል ማታ ደውልልኝ ትላለች። ማታም እንደዛው ነው። እና የእናቴና የኔ አታችመንት በጣም ትንሽ ከሌላው ይለያል። ሁሉም እናቱን ይወዳል፣ የኔ ይለያል። ለእናትም ልጅ ነው። ከባድ ሐዘን ነው የሚሆንባቸው። ሲሪየስ ናቸው። እንግዲህ የሆኑ ነገሮች ማስለመድ እኔ አግባብ ነው ብዬ አላስብም። ሰቀቀኑ በጣም ከባድ ነው። አሁን ገብሬ ምን አልክ? ሐዘኑ በጣም ይጎዳቸዋል አለ። እውነት ነው ማለት
እስካለን ፍቅር እንስጥ፣ እንቀበል፣ ያሉትን ነገሮች በሙሉ እናደርግ። ግን ለምሳሌ ማለዳቸውን ካንተ ጋር እንዲስሉ ያንተ ማለዳ ከሳቸው ጋር እንዲሳል እንደዚህ ማድረጉ ይሄ አታችመንት የምንለው ኢሞሽናሊ አታች የመሆን ነገር እኔ በብዛት አልመክርም። አሁን አባት ነኝ ለምሳሌ አባት ስለሆንክ የሆኑ ነገሮች ማታ ለልጆች ይዘህ እንድትሄድ ይጠበቃል። ያንን ያልፈልገው የተለመደ ፓተርን እንዲኖር አልፈልግም። ማለት ምን ሀፕን እንደሚያደርግ አታውቅም። ሁላችንም ሞታችንን፣ አካል ጉዳታችንን ሁላችንም ነገር ይዘን ነው የምንሄደው። ምንም የትኛውም ሪስክ አጠገባችን ነው። እውነት ነው። ግን ይሄ በጣም በምታስለምድበት ሰዓት ያ ነገር ከአንተ ጋር አሶሴት የሚደረግ ከሆነ በኋላ እንትኑን አይችሉትም። እና እኔ ይህን ያህል ማለት ጠዋት ልክ እንደተነሳ መደውለው ገሌ ጋ ነው በሚል ማዕቀፍ ውስጥ መቀመጥን ብዙ እንትን አይደለም፣ አላበረታታም። አሁን ነው እንዴት እንደምታዩት? እኔም እጋራለሁ። ይሁን እንግዲህ በእርግጥ ክፉ ቀን ሲመጣ ሀዘኑ እንዲከብድ ወይ ሀዘኑ እንዳይከብድ ምናምን ከሚለው አንጻር ሳይሆን ምንም ነገር የተለመደ ከሆነ እንትኑ ይጠፋል ብዬ ነው የማስበው። እኔ ማለት ይሄ መሰረታዊ ከፍቅር የሚደረገው ነገር ይጠፋና ፓተርን ይሆናል፣ ልምምድ ይሆናል። እና ከዛ በኋላ ለምሳሌ ከመደወልህ ይልቅ አለመደወልህ ነው እንትን የሚሆነው የውይይት ርዕስ የሚሆነው። በሆነ ምክንያት ባደውል ችግር ይፈጠራል ማለት ነው። አንተ ኖርማሊ ቀንህ ሳይመች ቀርቶ ወይ በሆነ ምክንያት ተጠምደህ ሊሆን ይችላል። ያ ግን ለቤተሰብ ሌላ እንትን ነው። ደህና እኮ ነህ አንተ። ቤተሰብ ግን ያንን ስለሚጠብቅ በመደወልህ ከመደሰቱ ይልቅ ናፍቆቱ ከመውጣቱ ይልቅ ባለመደወልህ ይረበሻል። በሁሉም ነገር ላይ ለምሳሌ እኔ የሮማንቲክ ቀኖች ምናምን ወይ የተለመዱ ቀኖች ላይ ጊፍት መስጠት ምናምን ያላበረታታም። ለምሳሌ በቃ የሆነ የተለመደ ፓተርን ከሆነ እኔም መጠበቅ አልፈልግም፣ ሰውም እንዲጠብቀኝ አልፈልግም። ነገሮች ያልተለመዱና እንግዳ እንዲሆኑ ሁልጊዜ የሆነ አይነት አዲስነት እንዲኖረው ያስፈልጋል ብዬ አስባለሁ። እና ሁልጊዜ በሆነ ቀን የሆነ ነገር ማድረግ የዛን ነገር መሰረታዊ መጀመሪያ ዓላማውን ይስታል ብዬ አስባለሁ። ከዛ የሆነ የተለመደ መጠበቅ ይሆናል፣ አስደሳችነቱ ይቀራል። ከዛ ማረጉ ምናም ማጓጓቱ ይቀርና በቃ ዋጋው ነው። አምና የሰጠኝ ይሄ ነው፣ ለምሳሌ አምና የሆነው ይሄ ነው፣ ዘንድሮ መቼም ይሄ ነው እየተባለ እየተሰራ እኮ ሊጠበቅ ነው ማለት ነው። ከዛ የወረደ ነገር ካረክ የማድረግህ አመስጋኝነት ይቀርና እንዴ ከትናንትና ቀነሰ ምን አጉድያለሁ የሚልም ነገር ሊያመጣ ይችላልና እኔም እውነት ለመናገር እንዳልከው ያም አታችመንት የሚጎዳው ጉዳት እንዳለ ሆኖ ነገሮች በተለመደ መንገድ ሳይሄዱ ሲቀሩ እንደሚጎዱ እንዳለ ሆኖ የተለመደ ከሆነ ሳይመቸውም ይደውላል ማለት እኮ በቃ እናቴ ትጠብቀኛለች ብሎ በሆነ መንገድ ሊደውል ነው ማለት ነው። ልክ አሁን አይኑን እንደገለጸ መጀመሪያ እንደዛ መሆን አለበት ብዬ አላስብም። እንደዛ መሆን አለበት ስትናፍቀው ድምጽ መስማት ሲፈልግ እያነሳ መደወል ይችላል ብዬ አስባለሁ። እንግዲህ በኔ ከተለመደ ግን ከባድ ነው መተው። አንዲት ወዳጃችን በኋላ ነው እንግዲህ ወዳጅ የሆነችው እና የሆነ በጋራ የሚያሰራ የሆነ ስራ ላይ አብረን ነበርን እና እንዲህ ማጉረስ በጣም የሚወድ ሰው ታውቃላችሁ፣ ከስብስቡ ከጀማው መሀል አላረለ ዝም ብሎ በማጉረስ ምናምን በጣም የሚደሰት አይነት ሰው አለ ይኖራል ጓደኛችሁ። እና እንደዚህ አይነት ሰው ነው። ሁላችንንም እያጎረሰ አጋጣሚ ወደ መጨረሻው ወደ እሷ ነው የደረሰው። ሲሰነዝር ኖ አለችው እና ኖ ያለችበት መንገድ there is something behind እንድትገለቃል። በቃ ይሄ የሚጠበቀው አይነት አይሆንም አይደለም፣ የሆነ ሾክ የማድረግ ያልተጠበቀ ነገር። ከዛ ገብቷታል መሰለኝ። እንዲህ እንዳልጎርስ ከሰው ያደረገኝ አባቴ ነው አለች። ሁሌም ለሱ ከመጉረሱ በፊት አለች ለሷ ነው የሚያጎርሳት። አጉርሶ ነው የሚጎርሰው ወይ ደግሞ አጉርሶ ነው ምናልባት ባለቤቱንም ማጉረስ ካለበት ወደ እናቷ ወይ ወደ ባለቤቱ እጁን የሚሰነዝር። ከዛ የሆነ ቀን እንግዲህ ወይ ርቧቸው ይሁን ፋዘር ወይ አባሳፍ ላጣርገው ወደ ራሳቸው በቃ ተነሳለች። በቃ ይሄ ነው ያልኩ የነበረው። ጉርሻ አቆምኩኝ ከማንም አልኩ። እሱም በቃ ደግሞ ያጎርሰኝ በቃ ይሻላል ማለት ሌላውም ሰው እና ነግራን በጣም ገርሞኝ ነበር። በቃ አሁን ስራ ሆነ አየህ፣ አታችመንት መሆን የለበትም እንደዚህ መሆን የለበትም። ምንም ነገር እንደዚህ መሆን አለበት ይላል።
ግን ያው ሰሜ ያው ያለውን ፍቅሩን እንግዲህ የሚያሳይበት አንዱ መንገድ ይሄ ነበረ። ከተለያዩ መንገዶች ፍቅር ሊገለጽ ይችላል። ግን ደግሞ ሰቀቀን ሊሆን በሚችል ለእናት ከባድ ሐዘን ሆነ። እውነት ነው። ሁልጊዜ በየጠዋቱ እስኪለምዱት ድረስ በእርግጥ እናት ሆኖ ደግሞ ልጅን መቅበር በጣም ከባድ ነው። ነገራችን ላይ ዝም ብዬ ማሰብ እችላለሁ። በእርግጥና ደግሞ ከዚህ ሁሉ ዓመት በኋላ እሳቸው በእድሜ ኖረው እሱ ሲያልፍ ከባድ ነው የሚሆነው። በየጠዋቱ ያንን መጠበቅ ይኖራልና እንግዲህ እግዚአብሔር ያበረታቸው ያጽናናቸው። በኪነ ጥበብ ገብሬ ትክክል ቆፍጠን ያለ ባላገር ነው ያልቃልና ይባል አለ ሲል አለ አለችው። ምን አለ? በየአይነቱና ሽሮ ተጋቢ ነው አለ። ከነጥ አርገኝና እንደዚህ እስኪ በየአይነቱ ያልሽውን አምጡ ብሎ ቁጭ አለ ከጎኔ። አላወቀህም? አልለየኝ። እሺ ቁጭ አለ። በየአይነቱ ቀረበለት። በኋላ ጎመን፣ ሰላጣ ምናምን ቲማቲም በጣም እንጂ በዚህ ነው አጣቱ ገፋ አደረጋት። አስተዋለው ምግቡን። ስንት ነው አንቺ? ሳይበላው አዎ በእጁ እንዲህ ነካክቷታል። ሌላው ነው ስንት ነው አንቺ አለ። 30 ብር ትለዋለች ከውስጥ። እኔ ሳቅ ያፍኖኛል። ምክንያቱም ይሄ ሰውዬ በእጁ ነካክቷታል። ምን ሊያደርግ ነው? 30 ብር ትለዋለች። አየው አሁን ምግቡና ገልመጥ አድርጎ 10 ብር ለብላው አላት። ሴትዮዋ አይቻልም ትለዋለች ከውስጥ። እሱ አራት አይል ብለው ደገሙ። በቃ እኔ አልቻልኩኝም፣ ሳቅሁኝ። ስስቅ ምን ነው ጌታው ዋጋ መከራከር በሀገራችን ያስቃል ያለኝ። አይ ባያስቅም ግን ወጥ ተደርጎ መጥቶ እንጀራው ላይ እንዴት ነው አንተ ዋጋ የምትጠይቀው? እና እኔ አርግሻል ብያታለሁ ብቻ ተመጣው ብሩን አለኝ። ከዛ ግድ የለም ብላው አንተ ችግር የለም ብላው እኔ እከፍላለሁ አልኩት ብለው አስተጣጣልና ቦታው ቀኝ አለኝ። ስለገጠኝ ይሄም ሌላ ጥያቄ ትፈልፈልብኝ አልኩት። ግድ የለም ወንድምህ ነኝ ያንተው ነኝ የራስህ ሰው ብላ ማነሽ እባክሽን የሚጠጣ ማምጪለት አልኳት። ዛ ቁጭ አለ በላ። የሚጠጣም ቀረበለት። ዛ ቀርቦ በላና ከንፈሩ እንድች አድርጎ እኔ አይደለም ያመሰገነው። ምን የተባረከ ቀን ነው እናንተ። በቃ ምን የተባረከ ቀን ነው አለና ብድግ አለ። እጁን ታጠበ። አውቀው ነው አለችው ሴትዮዋ። አላውቀውም አላት። ሰሜ ባላገሩ እኮ ነው። ኧረ ባላገር የጠጋብ ሀገር ባላገር የሚለው አለችው። ዱላውን ወረወረና እንዲህ ያለው ሸጋ መኳንንት ምን ችግሩ ነው ታዲያችን ጥብቆ ለብሰ መከራ የምታይ አለኝ። በቃ ጨዋታ ግን አዋቂ ነው አይደል? ያስታውቃል። አተራረኩ አነጋገራ ጨዋታውን ለዛው ማለት ነው ያው የኖረበት ልጅነቱም ስለሆነ እዛው ስለሆነ ኦሪጂናሊ ጨዋታው ለዛው ምናምን ይሄ ያለ አይደል? አክቲንግ በነገራችን ላይ አክቲንግም ሰርቷል አይደል? ትወናም ታውይታው እንደዛ ነው። በጋራ አልነበር የሚሰሩት? አሁን ውዝዋዜም ይሰራ ነበር ይሆናል። ብቻ ግን ትወናም ተውናልና ያም ትታይበታል እንትኑ ላይ አተራረኩ ላይ ማን አርገሻም ጫላት አይ እንዲህ መጣቱ እንዲህ ሰላጣ ያለው ነገር ውስጥ እኮ ስተት የለም ማለት ሁሉም ነገር እኮ ልክ ነው ማለት። አሁን ይሄን ማለቱ ነውር ነው ወይ ደግሞ ልትለኩ የምትችል ነገር የለም። የተለመደ ነገር ስለሆነ የሱ እንግዳ ነገር የሆነ ይጎረብጣል እንጂ ያልተለመደ ነገር ይመስላል እንጂ አርገሽ አምጪ ማለትም እኮ እንጀራውን አምጥታ ወጡን መድላደት ትችላለች። በመሰረቱ ልምምድ ነው በቃ ልምምድ ነው እንጂ እሱ ያለው ነገር የሆነ የማይጠበቅ ነገር አይደለም። በሱ መንገድም ሊሆን ይችል ነበር። አይ ምርጥ ቤቶች እኮ ገብሬ በትንንሽዬ መቀነሻ ተደርጎ እኮ ይመጣልህና ከዛ ላይ ነው አንተ የምትመርጠውን ታረጋለህ። እና ስታስበው በሌላ መንገድ ስታስበው የሱም ያስኬዳልና ነፃነቱ እነዚህ ሁሉ እኮ አልፈልጋቸውም ነው። ስለዚህ አንድ ሁለቱ መርጧል። ለነሱ ደግሞ 10 ብር በቂ ነው። ሌላው ቀድማ ለማድረጓ እሷ ናት በኋላ ላይ ያው እንደማይከፍልበት ሲያቅ ሁሉንም መብላቱ ጥርቅ አድርጎ ስላለ ምስጋና ውስጥ ደግሞ ወደ ሰው ወደ ላይ ያቃ ወጋዋቂ ነው በነገራችን ላይ።
አይዞሽ ዝቅ አድርገሽ በይው እንዴ እንዴ አይ ቲክቶክ ላይ ብቻ ሌሎችም ነው የሚገርመው በዘፈኖች ደግሞ ኢትዮጵያውያን ናቸው ብዙ ተከታዮች ነው። አዎ በጣም በሚሊዮን የሚቆጠር እሱ ምናልባት የኢትዮጵያ ጋር አታችመንት ይኖራል ወይ ኖሮ ምናምን አሁን ይሄ እንትኑ አንደርስታንዲንጉ ምናምኑ ቋንቋውን ራሱ የገባው ነው የሚመስለው። አሁን ሌሎችም ዘፈኖች በካራክተሮች ውስጥ ያለውን ቁጣ ምናምን እንትኑን ይገልጻል። ይሄ ወኔው ምናምን አምጥቶታልና ምናልባት እዚህ የሚኖረው የሚያውቅ ምናምን ሊሆን ይችላል። እኔ ካወቃችሁት ብዬ ነው ዝርዝር ነገሩን ባላቅም፣ ግን የሱ ስራዎች ብዙ አይለት ነበር። አሁን ጠፋ ብሏል። ባይዘው ቆየ 2 ዓመት 3 ዓመት በፊት ነው ማየው ነበረው። በቃ እንዲቀርብ ብሎ አክሽኑ በጣም አብሮ የኖረን ሰው መሸኘት በአንድ ቀን ያውም ባንድ ጀንበር ማጣትን የሚያክል ለሰው ልጅ ምን አለ የሚከብድ ነገር ዳገት ቁል ሟችን ሲሸኘው አይደል ማለት እንግዲህ ሞት ግን እንትን አላለም ማለት ምንድን ነው? አንዳንድ ጊዜ ኖርማላይዝ እያደረግነው ነው እንጂ በጣም እኮ ሰው እየሞተ ነው ነገራችን ላይ። በተለይ አርቲስትም የሞት ዜና ምናምን ግን ምናልባት የማህበራዊ ትስስር ገጹ አንድ ያመጣው ነገር ምንድን ነው? መረጃዎች በሙሉ ፈለካቸውም አልፈለካቸውም እጅ ላይ ናቸውና በተደጋጋሚ አሁን ለምሳሌ አሁን የሰሜን ማረፍ ከተለያዩ የዜና ምንጮች ነው የምትሰማው አቴታይም ያን ሰሞን ደግሞ ትሬንድ ይሆናል የተለመደ አንድ ክንውን ይሆናል እና እሱም ነገር አለ ሊሆን ይችላል እንጂ አርቲስቶች እኮ ቆዩ በጣም ብዙ ጊዜ በተለይ አሁን የቀለጠው መንደርን ስታይ ከ11 በላይ ሰው ያለቀበት ቲያትር ይመስላል ሞቷል እኮ በጣም ብዙ አርቲስቶች ተውጂ የቀለጠው መንደር ላይ ሙናዬ መንበሩ እዛ ላይ ሰሩ ነበር በላይነሽ አመዲ 11 ዓመት ነው የቆየው ነው ብቻ መስለኛው እንትናም እንኳን አልቀዋል በጣም ማነች ስማ ባካ ፍሬዎትም ፍሬት ነች አይደል በቅርብ ያጣናት እሷም እዛ እንትን ላይ ደብል ካስት ነበረችና በኋላ ሙናዬ ስትቀር እሷም ገብታለችና ልክ ነው 3 እንኳን አስታወስኩኝ ነው አሁን ለምሳሌ ብዙ ሰው ሞተበት አይደል አንድ ቲያትር እንኳን ተጀምሮ እስኪያልቅ ያ እንግዲህ በርግጥ የቆየ ቲያትር ነው ግን እኔ እንጃ ብቻ ያልተለመደ አይነት ነው እንትኑ ሁኔታው ነው የተወሰነው ደግሞ ነገር ምንድነው መሰለህ አሁን በጣም ታሞ የውን ያህል ጊዜ ላይ እየተወራ ቆይቶ ሞት አይደለም እየሰማን ያለ ድንገት አሁን ከታሜ ስትነሳ ለጥርሱ ህመም ነው ተብሎ ራሱ ማዲ በድንገት ሰው ሲታጣ ያለ የሚያዘመው እዮብም ሚካያም ቢሆን አጭር ነው ብዙ አልሰማንም እና ኧረ ብዙ እንግዲህ ነፍስ ይሄር እንላለን ሁሉንም በተለይ ባሉበት ጊዜ በቆማቸው ብናመሰግናቸው አስፈላጊውን ክብር ብንሰጣቸው ጥሩ ነው የእውነት ሰው ያስፈልጋቸዋል ዞሮ ልፋቱ ምኑ ሰው ጋር ለመድረስ ነውና ሰው ጠልቶኛል በዚህ ጉዳይ ይሄን ነገሬን አልወደደውም በሚሉበት ሰዓት አርቲስቶች ምን ያህል እንደሚጨነቁ የእውነት እኔ አስባለሁ በደም በጣም ነው የሚሰቀቁት በጣም ነው የሚያዝኑት እውቅና ይዝቅ እንዳይል ሰው ለኔ የሚሰጠኝ ነገር እንዳይወርድ ብለው ስራ ላይ ራሱ ሰው የሰጠኝ ቦታ ወርጄ እንዳልገኝ ደውን ባሏሉበት ደግሞ አንዳንዴ ይሳሉና ያለው ጭንቀት አይደለም ለማስረዳት ብዙ ርቀት ይሄዳል ምናምንና ይሄ ነው እንግዲህ ያው እንዲህ ስናጣቸው ደግሞ የእውነት በጣም ያሳዝናል አልበም ሊሰራ እየጨረሰ እንደነበረ ነው የተለያዩ ኢንተርቪዎቹ ላይ ገለጸው በቃ ጨርሻለሁ እያለ ነበረው እናንተም እንግዲህ ያልሰማነው ዘፈን ምናልባት አንዱ እዛ ውስጥ የሚገባ ሊሆን ይችላል ስራው ከወጣው በኋላ ነው ፈተናው የመጣው ለኔ ልክ ከአሜሪካ ይደውላሉ ጓደኞቼ ሰምሺ አቤት የሰራው ስራ እንዴት አባቱ እንደሚያምር ወደዳችሁት እንዴት ነው አሪፍ መስላችሁ ስልኳ ለልጅቱ ምኑን ሰጠሽ ላይ ግን ያዘናኛል ቲክቶክ ላይ ከመጣሽ ምኑን ሰጠሽ ላይ ያስቁኛል የራሴን ዘፈን ቲክቶክ ላይ የለቁትና ሰሜ ለራስ ነው እንደ ዘፈንከው
ባህር ዳር ደግሞ ዘፈኛ አላውቅም። ለባህር ዳር አንድ ነገር ማልሰራው አልኩና ዲስካው የሚል አይዲያ መጣ። አንዳንድ አሁን አዲስ የገቡ ከተሞች አሉ ያለ እኔ ከወጣው በኋላ የተመሰረቱ ከነሱ በስተቀር ሌሎቹም በሙሉ ጠርቻለሁ። ከዲስካው በኋላ ዘናበይ መጡ። ደግሞ ዘና ፈታበይ ዘና ፈታበይ ችግር አለው ወይ የዘና አንገትሽን አትድፊ ዘና ፈታበይ በጊዜ መጠቀም ክፋት አለ ወይ እኔ ደሚዋን ማውላላ ተወላላ ስርብሳ ላይ ሲሙ አሲንዶኔ እንሱስ እያለ በደንብ ትርጉሙ ቢገባሽ በጣም የሚገርም ነው። አንቺ የምወድሽ ልጅ አትራቂብኝ ከደረቴ ላይ ልጥፍ ብለሽ እስከ ዘላለሙ ኑሪ ነው የሚለው። ድርብሳ ላይ ሲንዶ ደረቴ ላይ ተለጥፈሽ ለዘላለም ኑሪ አትሰልችኝም ነው የሚለው አገኘው። ብዙ ስራዎች ሰርቶ ነበር። አክቹአሊ በጣም አይገርምም? አዎ ያው አክቲቭሊ እንትኖች እየሰራ ስለሆነ አንዳንድ ጊዜ ሰው ጠፋ ሲል ነው መሰለኝ እንትን የሚለው ኖቲስ የምታደርገው። አክቲቭሊ እየሰራ ሲሆን እስኪ ጠፋ እንጠብቃለን መሰለኝ ነው እውነት። ወይ ደግሞ የምታወዳደርበት የሆነ ነገር ትፈልጋለህ። አይ ዶንት ኖ ብቻ እንዲህን መሰለ አርቲስት ያን ያህል ከአድናቆት አንጻር መወያያ መነጋገሪያ ሲሆን ብዙ አላስታውስም፣ ግን ትልቅ ተሰጠውን ያጣ ነው ለመናገር። ከእስሩ በኋላ እኔ እንግዲህ የራሱ ምክንያት የራሱ ታሪክና የራሱ መዳረሻ ይኖረዋል። በወቅቱ ህግም እስከሚሄደው ደረጃ ድረስ ሄዷል። በኋላም ደግሞ ተፈቶ ከህብረተሰቡ ጋር ተቀላቅሎ ስራዎችን መስራት ጀመረ። ከዚህ በፊት ለነዋይ ደበበ ሁለተኛው ምዕራፍ የስራው ሁለተኛ ምዕራፍ ያልኩት ጊዜ ነበር። ከረጅም ዓመት የስደት ቆይታ በኋላ መጥቶ የመጀመሪያ ሲሰራ ያንን ስራ የመጀመሪያው አልበም የሰራት ባለፈው ሪያክት ያደረገበት ማለት ነውና የሰሚ ባላገሩ ከስር በኋላ አሉታዊ ተጽዕኖ ሳይፈጥርበት መቼም አይሰማህም አይደለም። ለሆኑ ጊዜያት ያህል ወደ ኋላ ቀርተሃል። የምታስበው የሆነ እስር ቤት ውስጥ ነበር። የሆነ የተከለለ ቦታ ላይ ብቻ ነው የምታሳልፈው። በወቅቱ ስራም ቢኖረው እጁ ላይ ማውጣት አይችልም። እንደ ልብ ከሰዎች ጋር መገናኘት መሯሯጡ ብቻ ሰባዊ ነፃነትህን እኮ ማጣት ቀላል በሆነ ቦታ ውስጥ መቀመጥ ነውና ከዛ ግን ሲወጣ እንደ ኮርማ ነው በቃ ወይ እንደ ምንድነው የምንለው ታስሮ እንደተፈታ ነው በቃ። ስራው ላይ በጣም ሲበረታ ነበር። ትልልቅ ስራዎቹ ባይዘው ከዛ በኋላ የተሰሩ አሁን አረምኑን ሰጠሽ ከዛ በኋላ ነው። አሁን እነዚህ የሚጠራቸው ዘናበይ ራሱ ወደው ስራ ነው። ምንድነው ለራሱ የዘፈነው አይመስልህ? ዘናበይ በዛ ሁኔታ ውስጥ ሁሉ አልፈሃል፣ ዘናበል ከዚህ ደግሞ በኋላ የተሻለ ነገር ይኖርሃል የሚል ጥሩ መልእክት የሚያስተላልፍ በጣም ደስ የሚል መልእክት አለው። ከዛ ደግሞ የእውነት አርያነት ያለው የትዳር ህይወት ቆይታ አለው። ረጅም ዓመት ከትዳር አጣማሪው ጋር በኋላም ደግሞ የተለያዩ ኢንተርቪዎች ላይ ሲያወራ እንደነበረው ማኔጀሩ ሆና ቢሮ ውስጥ አብረው እስከ መስራት ድረስ ነው አብረው ነው ያለችው። በጣም ወዶን ዜማ ደግሞ እሷ የተሰራችው ነገራችን ላይ ከስራዎቹ መሀል ያኮራናል የሚል የበዓል ዘፈን ዜማ የሰራችው እሷ ነች። አይገርም? ያኮራናል አሁን ያኮራናል ዋህር ሞልቶ በጣም ነው ወዶ ስሙ ዜማ። አንተ ጎበዝ ናት። በጣም ብሎ አንዳንዴ በቃ መልካም ሚስት ብቻ ሆኖ መኖር አለ። ኪነጥበብ ውስጥ እንትን አላት መሰለኝ ብዙ ባላጣራም ኪነጥበብ ውስጥም አጀማመራው ላይ ወይ ደግሞ የሱ የኪነጥበብ ሂደት ላይ የነበረች ይመስለኛል። አንዳንዴ ያሉ አይደል አንዳንድ ሰዎች በቤተሰብ ኃላፊነት ምናምን ከኪነ ጥበብ እኮ የወጡ ሰዎች አሉ። ተወዛዋዥ የነበሩ ትወና ላይ የሚሰሩ የነበሩ እንደዚህም ደግሞ የተለያየ አስተዋጽኦ የነበራቸው ሰዎች በትዳር በምናምን ይወጡና ባሎቻቸው ወይ ሚስቶቻቸው በኪነ ጥበብ ወደም ቢዘልቃሉ። እነዛ ግን ወደ ኋላ እንትን ይላሉና እሷም ምናልባት እሱን እንግዲህ ከኋላ ሆና በመደገፍ ማኔጀሩን በመሆን ካልክ እንግዲህ እንትናላት ኪነ ጥበብ ውስጥ ግን አይዲያው የነበራት ሰው ነች እና ይሄን የመሰለ ዜማም ደግሞ አበርክታለች። ይሄ ብቻ ግን አልነበረም ዜማዎቹ ሌሎችም ስራዎች አሏት። ዋናው ግን እኔ በጣም ወደው ትልቅ ስራ ነው። በጣም አውደ ዓመትን አይመጣልህም እንዴ? በጣም በቃ በተለይ አሁን ደግሞ ልጅም እያለን የሰማነው ስራ ስለሆነ
በልጅነት የሰማሃቸውን የበዓል ሙዚቃዎች እኮ አሁን የበዓል ሙዚቃ ብቻ አድርጋ አይደለም የምትሰማቸው፣ ሌላ አይነት ደግሞ ስሜት ይሰጠዋል። እና እኔ የበዓል ዘፈን ጥራ ስባል ከፊት ለፊት ከማስቀምጣቸው በጣም ከሚያስደስቱኝ ስራዎች መካከል አለ። ድንቅ ስራ በጣም በጣም ሰራዊት ፍቅሬም ሰማያዊ ፈረስን ሰራና አስመርቆ ስለ ባለቤቱ ሲያወራ ይሄ ፊልም እውን አይሆንም ነበር እሷ ባትኖር ነው። በጣም ስልቹ ነኝ የሆነ ነገር ጀምሬ መፈጸም በጣም እና ከኋላ ሆና በቃ በጣም ፎርስ አደረግ ነበርና ማራ ሚስቶች በጣም ተከታተላላችሁ። እንግዲህ እሷንም እግዚአብሔር ያጽናናት በጣም ልጆቹንም ጭምር ነው የእውነት የትዳር አጋርም ብቻ ሳይሆን በቃ ትቀላቀልና አካልህ ይሆናል ወንድም። እኔ እንደውም ሲያጸንፉት ሰዎች ምን ይላሉ መሰለ አፍንጫ ከአፍንጫዋ አይንህ ከአይኗ ከቆይታ ብዛት ይመሳሰላል ይላል። ተመሳስሎ እኮ ላይሆን ይችላል እና ሰው እንደዚህ አይህና እህትና ወንድም ናቸው ብለው ይጠይቃሉ። እስከዚህ ድረስ እንደዛ ግን አጋጥመህ አቅም እኔ ገጥሞኝ የሚመሳሰሉ ባልና ሚስቶች ያውቃል እንደውም የሆነ ሰው ነው አየድና እሷ እኮ እሱን ካገባች በኋላ ነው እሱን የመሰለችው ብለው እንዲህ በቀልድ ይባላል። ያኔ ከመዋሃድ የተነሳ ይባላል። ልክ ነው። እና የእውነት እንግዲህ በርታት ሚስጥሽ ጽናት ሚስጥሽ ለማለት እንወዳለን። እንግዲህ ክብራትና ክብራን እንግዲህ በተወዳጁ አርቲስት ሰሜ ባላገሩ ወይም ደግሞ ሰማኸኝ በለው ቆይታ ያደረግንበት እንግዲህ ካሳለፋቸው ከቆይታው እና ደግሞ ቆይታውን ሲገልጽባቸው በነበሩ ቃለ ምልልሶች ውስጥ የነበሩትን ነገሮች መለስ ብለን ለማየት ወደድን። እሱን ደግሞ በጋራ ያየን ይመስለናል። እናንተ ምን ተሰማችሁ? ሀሳብ አስተያየቶቻችሁን ከስር በሀሳብ መስጫው ሳጥን ላይ አኑሩልን። እንግዲህ ክብራትና ክብራን ነፍስ ይሄር ነፍሱን ይማርልን እያልን ሰሜ ባላገሩን ሰማኸኝ በለውን ዜማዎች ዜማ ጋበዝናችሁ። ቆይታችን በሙሉ እንደተስማማችሁ ደስ እንደተሰኛችሁ እናምናለን። ሀዘን ላይ ነን አይደል? የሀዘን ዳርቻ ያርግልን ለሁላችንም፣ ለአድናቂዎቹ፣ ለወዳጅ ለዘመድ፣ ለቤተሰብ ሁሉ ደግሞ መጽናናት ይሁን። ነፍሱን በአጸደ ገነት እንዲያሳርፍልን ፈጣሪያችንን እንለምናለን። ለማንኛውም በያላችሁበት መልካሙን እንመኝላችኋለን። ደህና